ረጅም ጊዜ ሆነ በአማርኛ ረጅም ሰዓት ሳወራ አመሰግናለሁ። ጌታቸው ረዳ እንዳሉት ረዘም ያለ የአማርኛ መግለጫ ከረጅም ጊዜ በኋላ ሰጥተዋል። ለዚያውም በአዲስ አበባ፣ ለዚያውም ከ2 እና 3 ዓመታት በፊት ጌታቸው እንደመሰስናቸው እያሉ ሲደንሱ በነበሩ ጋዜጠኞች ፊት፣ ለዚያውም የእሳቸውን ምስል ዘቅዝቀው ያቀርቡ በነበሩ ካሜራዎች እየተቀረጹ መግለጫ ሰጥተዋል። መግለጫቸው ብዙ ነገር የገለጠ ግን ደግሞ ብዙ ነገር ያድበሰበሰ ነው። ደሞዝ ከፍለው የሚያሰሯቸው ሚዲያዎች መቀሌ ላይ እያሉላቸው ዋና ጽሕፈት ቤታቸውም መቀሌ መሆኑ እየታወቀ አዲስ አበባ በሚገኘው ሸራተን አዲስ መግለጫ መስጠት የፈለጉበትን ምክንያት አላስቀመጡበትም። የፌዴራሉ መንግስት ጣልቃ መግባት እንዳለበት ይናገሩና ግን ደግሞ ጣልቃ አገባቡ ወታደራዊ መሆን እንደሌለበት ገረበብ አድርገው ይገልጻሉ። ከዚያም የፌዴራል መንግስት የሚወስደውን እርምጃ እናያለን ይላሉ። ቀጠልም አድርገው ፌዴራል መንግስት ይዋጣላቸው ብሎ ዝም ብሎናል ሲሉ ያማርራሉ። ይህ የፌዴራሉ መንግስት ዝምታም ፈረንጆቹን ጭምር እንዳስገረመ ይናገራሉ። የፌዴራሉ መንግስት ጣልቃ የሚገባበትን መንገድ ጽፌ ሰጠዋለሁም ሲሉ ይገልጻሉ። እንደገና ደግሞ የፌዴራሉ መንግስት ጣልቃ ሲገባ ከጦርነት በመለስ ያሉ ነገሮችን ሁሉ መጠቀም አለበት ይሉና ከሳቸው ተቀናቃኞች ጋር መወያየቱንና መደራደሩን እንዲያቆም ይጠይቃሉ። ከሳቸው ተቀናቃኞች ጋር የሚደረገው ድርድር ጦርነትን የሚያስቆም ቢሆንና ቢሞከርስ ብሎ የጠየቃቸው የለም። እዚህ ውስጥ ያለው ድብልቅልቅ ያለ ነገር ብዙ ነው። ደግሞም አቶ ጌታቸው ደፍረው የኦህዴድ ብልጽግናን ሰራዊት ልከህ በትግራይ ያለውን ጊዜያዊ መንግስትህን ታደግ ብለው እንዳይጠይቁት ድፍረት ያጡ ይመስላሉ። ደጋግመው እንደገለጹት ከአብይ አህመድ ጋር መታየትና ለሳቸው ታዛዥ ሆኖ መቅረብ በትግራይ ውስጥ እጅግ አሸማቃቂ ነገር፣ እጅግም ጽዩፍ ተግባር ነው። እናም እነሱ በሳንጃ ደፍረውናልና እኛ በወንድ አካል ነው እንደፈር እያሉ ከሻቢያ ጋር አቀናጅተው በትግራይ ሴቶች ገላና በወጣቶች ህይወት ላይ የዘመተውን ጦር በድጋሚ ትግራይ እንዲገባ ብጠይቅ ያለኝንም ድጋፍ ያሳጣኛል ብለው ያሰቡ ይመስላሉ። ይህንን ሁሉ ገፋ ብለው ደግሞ አብይ ባለፉት 2 ዓመታት ሰክነዋል ይላሉ። የትግራይ ህፃናትን በቦምብ እንደሚፈጁት ሁሉ ባለፉት 2 ዓመታት የአማራና የኦሮሚያን እናቶችና ህፃናት ፈርም የተኮስኩት በሚሉት ድሮን ሲፈጁ የሚውሉት ስለሰከኑ ነውን? ከኤርትራም ጋር ካልተዋጋው ብለው ጦር ሲሰብቁ የሚታዩት ስለሰከኑ ነው ወይ ብሎ የሞገታቸው ግን የለም። በዚህ ዝግጅት ብዙ ነገር ያልገለጠውን መግለጫ እንመለከተዋለን። ደብረጽዮንንና ጌታቸውን ብቻ ሳይሆን እያንዳንዱን ከትግራይ የበቀለ ነገር ሁሉ ካላጠፋው ስልጣን አይረጋም ብለው የሚያስቡት ትግርኛ የሚናገርን ሁሉ በጠላት ፈርጀው እስከ ዛሬ ድረስ መከራ ውስጥ የከተቱት እንኳን ሰውን አቡነ አረጋዊና አልነጃሽንም በጠላትነት የሚመለከቱት ጠቅላይ ሚኒስትር አብይ በእርግጥ ምን እርምጃ ሊወስዱ ይችላሉ? አቶ ሽመልስ አብዲሳ በቅርቡ እንደተናገሩት የወደመውን ትግራይን ሙሉ በሙሉ ለማጥፋት ጦር ማዝመት ወይስ አቶ ጌታቸው እንደፈሩት እሳቸውን ከስልጣን ውጭ የሚያደርግና ምናልባትም እንደ ሙሉ ነጋ ክብር በሌለው ሁኔታ ያሰናብቷቸው ይሆን? ወይስ በህወሓትም ሆነ በሰራዊቱ ውስጥ በተደጋጋሚ ነገርላቸውን ጥቂት የተባሉ ሰዎች አስሮ ለማቅረብ የሚያስችል የፖሊስ ዘመቻ ይደረግ ይሆን? አቶ ጌታቸው እጣፈንታቸውን በሚመለከት የሰጡት ፍንጭ ያለ ይመስላል። ግን ከ2 ሳምንት በፊት የፌዴራሉ መንግስት እሳቸውን በማስመልከት አንድ መረጃ እንደዋዛ አውጥቶ ነበር። የቆላ ሚኒስትር የሆነ ሰው በክልሉ ሰላምና ጸጥታ ጉዳይ ላይ ምን እንደሚያገባው ባይታወቅም ወገኖቻቸውን ከኦህዴድ ብልጽግና ጋር ሆነው የፈጁት አብርሃም በላይ ማልደው ተነስተው በሰጡት መግለጫ እርምጃ መውሰድ ከባድ አይደለም፣ በጋራ መፍትሄ ይፈልጋል በማለት የፌዴራል መንግስቱን አቋም ገልጸዋል። ግማሹን ቤተሰባቸውን ለሻቢያ ግማሹን ለብልጽግና አስረክበው የተቀመጡት የብልጽግና ገባሩ አብርሃም በላይ አሁንም የጉልበት እርምጃ እንደሚኖር ጠቁመዋል። ነገሩን በዝርዝር መመልከት ያስፈልጋል። በእርግጥ ጌታቸው ምን እያሉ ነው? ማሰር ምናምን የሚባል አባዜ የለብኝም። አትሊስት ኢንተርም አድሚኒስትሬሽኑ ኢንትሮዲዩስ ያደረጋቸው ብዙ ነገሮች አሉ። በእርግጥም አቶ ጌታቸው ልክ ናቸው። በኢትዮጵያ ምድር ፕሬዚዳንቱንም ጄኔራሉንም ተናግሮ በሰላም ወደ ቤቱ የሚገባ ሰው ያለው ትግራይ ብቻ ነው። በሌሎች የአገሪቱ ክልሎች እጅግ ትንንሽ አጀንዳዎች ባለስልጣናትን ያጫረሱና ያስጨረሱ ሆነው በታዩባት ኢትዮጵያ ጋዜጠኛን፣ ፖለቲከኛንና ተቃዋሚን አስረው የሚያሰቃዩ ክልሎችን በሚገኙባት ሀገር አንድም የፖለቲካ እስረኛ የሌለባት በተናገረው ነገር የማይታሰር ሰውም የሚገኝባት ክልል ትግራይ ብቻ ነች። በብልጽግና በረንዳዎች ላይ ውሏቸውን የሚገፉ ሰዎች ይህንን የአቶ ጌታቸውን ተሞክሮ ቢለምዱት ብሎ መምከር ጉንጭ ማልፋት ነው። እንዲያም ሆኖ ነገን አርቆ ማየት ከትናንት ስህተቶቹ መማር ያልቻለው ህወሓት የፈጠረው ቀውስ የክልሉን ህዝብ ሌላ ጭንቀት ውስጥ ከቶታል። 50 ዓመት ሙሉ በኢትዮጵያ ፖለቲካ ውስጥ ኖሮ አንድ ስትራቴጂካዊ አጋር ማፍራት ያልቻለ አገርን በብዙ ያለማ ሚሊዮን ባለዲግሪዎችንና በርካታ ቢሊዮነሮችን በኢትዮጵያ ምድር የፈጠረ ፖለቲካል ኢኮኖሚ መሰረተ። ሆኖም አብሮት የሚሰራ አንድ አጋር የሌለው ማርኮ ለስልጣን ባበቃቸው ከቡና ለቃሚነት አንስቶ የአገር መሪ ባደረጋቸው ሰዎች
የትግራይ ህዝብ እንዲቀጠቀጥ ምክንያት የሆነው ህወሓት የፈጠረው ቀውስ አሁን ወደ ወታደር አገዝ እንቅስቃሴ አድጓል። ያ አንድነቱ እንደ ኒውክሌር ቦምብ የሚያስፈራ ህብረቱ የመትረፉ ምክንያት የሆነው ህዝብም በአንድ የጊዜያዊ መንግስት ወንበር ምክንያት በተቧደኑ ሰዎች ተከፋፍሏል። ከዚህ ሁሉ በኋላ የሾመኝ እሱ ነው ወደሚሉት የፌዴራል መንግስቱ የሄዱት አቶ ጌታቸው ረዳ በአዲስ አበባ መግለጫ ሲሰጡ በ4 ኪሎ ቤተ መንግስት እምነት ያጡ ይመስላሉ። በአንድ በኩል ጣልቃ እንዲገባ ይፈልጋሉ፣ በሌላ በኩል ደግሞ የፌዴራሉ መንግስት ጣልቃ ገብነት ወታደራዊ መሆን የለበትም ይላሉ። እሳቸው ከጓዶቻቸው ጋር ሆነው ያልፈቱትን ችግር የዚህ ሁሉ ቀውስ ወላጅ አባት የሆኑትን ጠቅላይ ሚኒስትር አብይን፣ ተመስገን ጥሩነህን፣ ብርሃኑ ጁላንና አበባው ታደሰን ችግር እንዲፈቱላቸው ይጠይቃሉ። ዋናው ራስ ምታቴ በአንድ በላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑ እንግጠም ብለህ መሟገት አይደለም። ግን እንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌዴራል መንግስቱ መግለጫ መስጠትም ሌሎች ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም። ምክንያቱም የጊዜያዊ አስተዳደሩ የፌዴራል መንግስቱ ውሳኔ አካል ነው። ስለዚህ ፌዴራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። አቶ ጌታቸው የፌዴራል መንግስቱን ጣልቃ መግባት አስፈላጊ እንደሆነ ሲገልጹ አምባሳደሮችን ሳገኛቸው ለምን ዝም አለ ይሉኛል ሲሉም የ4 ኪሎ ቤተ መንግስት ዝምታ ዓለምን እንዳስገረመ አድርገው ተናግረዋል። እኔ ሰዎችንም ሰማን የፌዴራል መንግስቱ ለምን ዝም ያለው ይሉ አላቅም ይዋጣላቸው ብሎ ሊሆን ይችላል። ቻይና ሚሊተሪ ስትራቴጂስት ጥሩ ድል የሚሆነው ሳትዋጋ የምታደርገው ድል ነው። ስለዚህ እንደዛም ብሎ ይሆን ይችላል አላቸዋለሁ። የብልጽግና ሰዎችን ፍላጎት ጸባይና ዕቅድ አሳምረው ከሚያውቁ በዚያ የመንጋ ዘመን የእነዚህን ሹማምንት ባህሪያት ባይደመጡም ገላልጠው የተናገሩ አቶ ጌታቸው በዚህኛውም ጉዳይ ላይ ቤተ መንግስቱ የሚያስበውን ነገር ይዋጣላቸው ብሎ ይሆናል፣ ሳይዋጋ ማሸነፍ ፈልጎ ሊሆን ይችላል በማለት ቁልጭ አድርገው አስቀምጠውታል። በእርግጥም የፌዴራሉ መንግስት ህወሓት ብቻ ሳይሆን ትግራይ አሁን ካለበት ሁኔታን በከፋ ቀውስ ውስጥ እንዲገባ ብዙ ተግቷል፣ ብዙ በጀት መድቧል፣ ብዙ ጦር ሰራዊት አሰማርቷል፣ ተበድሮም ተዋግቷል። ጠቅላይ ሚኒስትሩ የራሳቸው ጦር ብቻ ሳይሆን ለሻቢያ ሰራዊትም ደሞዝና ትጥቅ ሰጥተው የትግራይን ህዝብና ንብረት አውድመዋል። ሰበቡ ደግሞ ህወሓት ነበር። ሌላው ቀርቶ በእጃቸው ያለውን የምስክር ወረቀት እንዳይሰጥ በማድረግ ህወሓት በምርጫ ቦርድ እንዲታገድ አድርገዋል። ይህንን ሁሉ ተጨማሪ ግብአት እያደረጉ የቆዩት ብልጽግናዎች አሁን ያለው የትግራይ ሁኔታ እንዲፈጠር ብዙ የደከሙ ናቸውና ይህ እልል ብለው እንዲደሰቱ እንጂ እንዲጨነቁ የሚያደርግ ሊሆን አይችልም። አቶ ጌታቸው የፌዴራሉ መንግስት ይዋጣላቸው ብሎ ዝም አለ ሲሉ ይህ ሁሉ እንደሆነ የተጋው እሱ አይደለም ወይ? ይህ ሁሉ ቀውስስ የእሱ የእጅ ሥራ ውጤት አይደለምን ብሎ የጠየቃቸው የለም። እሳቸውም የፌዴራል መንግስቱን መውቀስ እንዲያበቃ በተደጋጋሚ በመግለጫቸው ላይ አንስተዋል። ጠቅላይ ሚኒስትሩም ሆነ የአዲስ አበባውን መንግስት ከበቂ በላይ በስሜትም ጭምር ወቅሸዋለሁ። አሁን ግን በቃ የሚሉት የጊዜያዊ መንግስቱ ፕሬዝዳንት የቀድሞ ጓዶቻቸውን ግን ጣልቃ ገብቶ እንዲያሳርፍላቸው በብዙ ይማጸናሉ። የፌዴራሉ መንግስት በብርቱ የተከላከሉት አቶ ጌታቸው እሱን መውቀስና ማውገዝ እንደማይገባ በተደጋጋሚ ከተሟገቱ በኋላ በዲዲአርም በተፈናቃይ መመለስም የፌዴራል መንግስቱ ተጠያቂ አይሆንም ብለዋል። እንዲህ ብሎ መናገር ብቻ ሳይሆን ከፌዴራል መንግስቱ ባለስልጣናት ጋር መታየትም በትግራይ ክልል በባንዳነት ያስወነጅላልም ይላሉ። ትግራይ ውስጥ እኔ እንደ መንግስት ኃላፊ ፌዴራል መንግስት የሰራቸውን በጎ ነገሮች መጥቀስ በዚህ ቡድን ዘንድ ተቀባይነት እንዳጣ የሚያደርገኝ ስለሆነ ብዙ ጊዜ ፌዴራል መንግስት መውቀሱ ላይ ነው ትኩረት መናረው። እኔ ስራዬ ከፌዴራል መንግስቱ ጋር በየጊዜው እየተገናኘሁ እነዚህ ችግሮች እንዲፈቱ ማድረግ ነው እንደ ጊዜያዊ አስተዳደር ፕሬዝዳንት። በዚህ እኔ በመሪ በሆንኩበት ፓርቲ ውስጥ ያለ የተምታታ አስተሳሰብ ግን ፈለግነውም አልፈለግነውም ፓርትነርህ ከሆነው የፌዴራል መንግስት ጋር ተቀራርበህ መስራት በባንዳነት ነው የሚያስጠረጥረው ሳይሆን የሚያስፈርጀው። በእርግጥም አቶ ጌታቸው እንዳሉት በሰላም ስምምነቱ መሰረት ከተፈራራሚው የአብይ አህመድ አገዛዝ ጋር በትብብር መስራት ግዴታቸው ነው። እንዲያም ሆኖ ይህ በትግራይ ውስጥ ለምን ገዥ ሐሳብ ሆነ? ከአብይ ጋር መታየት ባንዳነት፣ ከሽመልስ አብዲሳ ጋር መዋል ከሃዲነት ለምን አስባለ? ከአዲስ አበባ ሹማምንት ጋር መታየት በትግራይ ውስጥ ተቀባይነት የሚያሳጣው ለምንድን ነው የሚለውን
አላብራሩትም። የኔ መንግስት ከፌዴራል መንግስቱ ጋር በመነጋገር የተመሰረተ ነው፣ ወደ ትግራይ ጣልቃ ለመግባት የኔ ግብዣ ያስፈልገው የሚሉና የኦህዴድ ብልጽግና የትግራይን ችግር እንዲፈታ ይጠይቃሉ። እንደገና ደግሞ ወታደራዊ ጣልቃ ገብነት እንደማይደግፉም ገርበብ አድርገውም ቢሆን ለመናገር ይሞክራሉ። ታዲያ እንዴት ያለ ጣልቃ ገብነት ይኑረው ለሚለው ጠቅላይ ሚኒስትሩ የእሳቸው ተቀናቃኝ የሆኑትን እነ ደብረጽዮንን ባለማነጋገር እንዲያግዟቸው ጥያቄ ያቀርባሉ። እንዳትገረሙ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቀን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳጠራጠሩ። እንደዚህ አይነቱ ነውራም ተግባር ማስተናገድ አለማስተናገድ መጀመርም የፌደራል ጣልቃ ገብነት አንዱ መገለጫ ይሆናል የሚል እምነት አለ። ዓላማዬ ሰላም ማምጣት ነው የሚሉት አቶ ጌታቸው ተቀናቃኞቻቸው የህወሓት ጽሕፈት ቤት ሰዎች ከጠቅላይ ሚኒስትሩ ጋር እንዳይነጋገሩ ይማጸናሉ። ይሄኛው መንገድ ሰላም የሚያመጣ ቢሆንና ቢሞከር ምን አለበት ያላቸው የለም። ቁም ነገሩ ግን እዚህ ጋር ያለ ይመስላል። አቶ ጌታቸው በፌዴራል መንግስቱ እምነት እንዳጡ የሚያሳይ ነገር አለው። በተደጋጋሚ የህወሓት ጽሕፈት ቤት ሰዎችን አብይ ማነጋገር እንደሌለባቸው፣ ይህንን ካደረጉም መጥፎ ተመክሮ እንደሚሆን፣ በአብይ ፈቃድ የተቋቋመን ጊዜያዊ መንግስት አላውቅህም ማለት ነውር እንደሆነ መክረዋል። እነዚህ ነገሮች ምናልባት አቶ ጌታቸው የፌዴራሉ መንግስት ከጅብ የሚያስጥል የአህያ ባልሆነባቸው እንዴ የሚያስብልን ጥያቄ ያስነሳል። በእርግጥም የብልጽግናው መንግስት እርምጃ ምን ይሆናል የሚለው ወሳኝ ነው። ሰዎች የተለያየ አስተያየት ይሰጣሉ። የአብይ የጦርነት ቆሌ አሁን ኤርትራ ላይ ያተኮረና ለዚያ እየተዘጋጀ ስለሆነ ትግራይ ውስጥ ጦርነት መቀስቀስን ምርጫው አያደርግም፣ እናም ከነ ደብረጽዮን ቡድን ጋር ይደራደራል የሚለው አንዱ ነው። ምንም እንኳን አብዝቶ የሚጠላውንና ከምድረ ገጽ ማጠፋለሁ ያለውን የትግራይን ህዝብ ለማውደም አሁንም ህወሓትንና ሰራዊቱን ምክንያት አድርጎ የመግባት ፍላጎት ቢኖረውም ያንን ከማድረግ ይልቅ ግን መደራደርን ሊመርጥ ይችላል የሚል ሐሳብ ያላቸው ሰዎች ሻዕቢያን ልዋጋ ነው፣ እናንተም መሳተፍ አለባችሁ፣ ይህ እንደሆነ ደግሞ ጊዜያዊ መንግስቱን ትረከባላችሁ፣ ጌታቸውንም አነሰዋለሁ የሚል አማራጭ ሊያቀርብ ይችላል ይላሉ። በአቶ ጌታቸው መግለጫ ላይም ይህንን መላምት የሚያጠናክር ንግግር ተደምጧል። ካረግን በቃ መሬት ረመጥ ካረግናት ተመልሰን መተን ጠቅላይ ሚኒስትሩ ከኛ ጋር ከመደራደር ውጪ ምንም አማራጭ የላቸውም ይሰራሉ እንግዲህ እናያለን። ጠቅላይ ሚኒስትሩ የአቶ ጌታቸውን ወንበር የመስዋዕት በግ አድርገው አቶ ጌታቸውንም እንደ ሙሉ ነጋ ያለ ክብር አሰናብተው ከህወሓት ጽሕፈት ቤት ሰዎች ጋር የሚደራደሩ ከሆነ ዋና ነጥባቸው ሊሆን የሚችለው ኤርትራ ላይ ጦርነት ስከፍት አብራችሁኝ ተሰለፉ የሚል መሆኑ አይቀርም። ስልጣንን ከአቶ ጌታቸው ረዳ ለመንጠቅ ያሰፈሰፉት እነዚህ ሰዎች ደግሞ ስለተፈናቀሉ ዜጎችም ሆነ ስለ ሌሎች መሰረታዊ የህዝብ አጀንዳዎች ሳያነሱ ብቻ ስልጣኑን ስጠን እንጂ የትኛውንም ነገር እናደርግልሃለን ሊሉ ይችላሉ የሚል ግምትም አለ። አቶ ጌታቸው ረዳ በኦህዴድ ብልጽግናዎችና በመከላከያ ሰዎች እምነት የማይጣልባቸው ይልቁንም ስራውን አልሰራም ተብለው የሚተቹ መሆናቸው በተደጋጋሚ ሲነገር ቆይቷል። ይህንን ጉዳይ የቆላ ሚኒስትሩ ከሳምንታት በፊት ጌታቸውም በዛሬው መግለጫቸው አንስተውታል። በትግራይ የሚፈጠሩ ችግሮች መፍትሄ ማግኘት ያለባቸው በመንግስት ነው። ስርዓትና ህግ ሊያሰፍን የሚችለውም ጊዜያዊ አስተዳደሩ ነው። ችግሮች እየታወቁ ማን እንደሚፈጥራቸው እየታወቁ በግልጽ መተቸት ብቻ ሳይሆን በግልጽ ተጠያቂነት ማረጋገጥ የማይቻልበት ብሎም ለራሱ ለመንግስቱ እስከ ማፍረስና መንግስት የሚለውን እንዳይፈጽም የሚያስችሉ ነገሮች እንዲታዩ ምክንያት ሆነዋል። ይሁን እንጂ ጊዜያዊ አስተዳደሩ ሰነፍ ሆኖ ይህንን ማድረግ አልቻለም። የፌደራል መንግስት ለኔ ወቅሰኛ ማድረግ ያለበት ነገር ማድረግ ስላልቻለ የተፈጠረ ችግር ነው ለብዬ መቀበላለሁ። የፌደራል መንግስቱ ወቀሳ ግልጽ ነው። እንደኔ አትገድልም፣ ለምንስ እንደኔ እየለቀም ካታስርም፣ ለምንስ የትግራይ ክልል ሚዲያዎች ላይ ተቃዋሚዎች እንዲናገሩ ፈቀድህ የሚል መሆኑ ሳይጠየቅ የታወቀ ነው። እናም የብልጽግና ወራዎች አቶ ጌታቸውን እርምጃ ይወስድም ብለው በማመናቸውና ሰራዊቱና ህወሓት እንደገና እንዲጣመሩ ያደረገው ሁኔታ እንዲፈጠር ምክንያት ሆኗል ብለው በመደምደማቸው ከዚህ በኋላ የማይገድልና የማያስር ፕሬዝዳንት እንዲቀጥል አንፈቅድም በማለት ሌላ ሰው ፍለጋ ሊሄዱ እንደሚችሉ ግምት አለ። ይህ አቶ ጌታቸውን የሚተካ ሰው ደግሞ ምናልባት በህወሓት ፍላጎት ሳይሆን በጠቅላይ ሚኒስትሩ ምርጫ የሚሰየም ሊሆን ይችላል። በዚህ ጊዜ ህወሓት እኔ ያቀረብኩት ሰው ካልሆነ ሁሉንም አልቀበልም ብሎ ሌላ ግጭት ውስጥ ሊገባም ይችላል። ይህ ሁሉ ካልሆነ ደግሞ ጌታቸው ባሉበት ይቀጥሉ፣ እሳቸውን የሚቃወሙትን ሰዎች ግን ማሰር አለብን በሚል በአንድ እኩለ ሌሊት ላይ በፌዴራል ፖሊስ አማካኝነት የእስር ዘመቻ በመቀሌ ከተማ ሊካሄድ ይችላል። ይህ ቀላል ነው፣ ሌላ ጣጣ ሳያመጣም ወይ የሚለው ግን ቀጥሎ የሚነሳ ነው። የአብይ ትግርኛ ክፍል የሆኑት አብርሃም በላይ ግን እርምጃ እንደሚወሰድ ይህም ከባድ እንዳልሆነ ከአቶ ጌታቸው በፊት ማልደው ተነስተው ተናግረዋል። የሚፈጥረው አካል ለይቶ መፍትሄ ለመስጠት የሚከብድ አይመስለኝ። ህዝቡ ስለገባው ስላወቀው እነሱን ለማስታገስ በቂ አቅምም ስላለ
ወደ ግጭት እንዳይሄድ ያደርጋል ብዬ አምናለሁ። ህዝባችን በተሟላ መልኩ እየተናገረ ስለሆነ ማለት እየገለጸ ስለሆነ አልፎ ምናያቸው ነገሮችም እኮ ፌደራል ገብተው መፍትሄ ይስጠን ይላል። አሁን ነገሩ ተካሮ የትግራይ ፖለቲከኞች ለአንዲት ወንበር ብለው የፈጠሩት ቀውስ አድጎ መፍትሄው በደመኛው የትግራይ ህዝብ ጠላቶች በጠቅላይ ሚኒስትሩና ቡድናቸው እጅ ላይ ወድቋል። እናም ጥያቄው እንዲህ የሚል ይሆናል። አቶ ጌታቸው በአዲስ አበባ የሰጡት መግለጫ የመጨረሻ ነው ወይስ ስደተኛ መንግስት ይዘው አዲስ አበባ ሊቀመጡ ወይስ ተመልሰው ወደ መቀሌ ሲሄዱ ፌዴራል መንግስት መተማመኛቸው እንዲሆን ጥሪ ለማቅረብ መልካም ሁሉ መመኘት በዚሁ እንሰናበታለን።